ሰላም ጤና ይስጥልን ክቡራን የቻናሌ ቤተሰቦች እንደምን ቆያችሁ? ሰላማችሁ ይብዛ ብያለሁ። እንግዲህ ዛሬም በክፍል 2 ተመልሼ መጥቻለሁ ወይም ፓርት 2 ባለፈው ቪዲዮ የሰራሁትን የሂሳብ ትምህርት በሁለተኛው ክፍል ተመልሼ መጥቻለሁ። በዚህ ክፍል እንግዲህ ከ16 ጀምሮ ያሉትን ጥያቄዎች እየሰራን አብረን ቆይታ እናደርጋለን ማለት ነው። እንግዲህ በቀጥታ ወደ ጥያቄዎቹ ነው የማመራው። 16ኛ ጥያቄ 0.02% ወደ አስርዮሽ ቁጥር ሲቀየር ወይም ሲለወጥ የቱ ነው ይላል። ሀ 0.2 ለ 0.02 0.002 ሐመርሃ 0.0002 መ 0.2 ይላል። ስለዚህ ይህንን ጥያቄ ለመስራት እንግዲህ ምንድነው መቶኛውን ወደ አስርዮሽ ለመቀየር ነጥቡን በቀላሉ በሁለት ቦታዎች ወደ ግራ እናንቀሳቀሳለን ማለት ነው። ይሄም እንግዲህ 0.02% እኩል ነው 0.0002 ይሆናል ማለት ነው። ስለዚህ መልሳችን ሐመርሃ ይሆናል። 17ኛ ጥያቄ ከ2 አምስተኛ 45% በማወዳደር በባዶ ቦታው ላይ ሊገባ የሚችል ምልክት የቱ ነው ነው የሚለን። ይሄ እንግዲህ እዚህ ጋር በ2 አምስተኛ የሚል አለ። በ2 አምስተኛ እና በ45% መካከል የሚገባው የማወዳደሪያ ምልክት የቱ ሊሆን ይችላል ነው። ሀ ይበልጣል፣ ለ ያንሳል፣ ሐመርሃ እኩል ይሆናል፣ መ ሁሉም መልስ ነው ይላል። ይሄ ጥያቄ እንግዲህ 2 አምስተኛ ከ40% ጋራ እኩል ነው የሚሆነው። ይሄ ማለት 2 ሲካፈል 5 ይሄ ማለት 0.4 ነው የሚሆነው። 0.4 ማለት ደግሞ ወደ ፐርሰንት ስናደርገው 40% ነው የሚሆነው። ሶ 40% ከ45% ያነሰ ስለሆነ የምልክት የምንጠቀመው ምንድነው? ያንሳል ምልክትን እንጠቀማለን ማለት ነው። ስለዚህ መልሳችን ለ ይሆናል። ስለዚህ 2 አምስተኛ ማለት 0.4 ነው። ይሄም ወደ ፐርሰንት ስንቀይረው 40% ነው የሚሆነው። ስለዚህ 40% ከ45% ምንድነው? ያነሰ ነው። ስለዚህ ያንሳል ምልክትን እንጠቀማለን ማለት ነው። 18ኛ ጥያቄ ከሚከተሉት ውስጥ ትክክል ያልሆነው የቱ ነው ነው የሚለን። ትክክል ያልሆነው የቱ ነው? ሀ 7 አምስተኛ እኩል ነው 140%፣ ለ 0.2 እኩል ነው 1 አምስተኛ፣ ሐመርሃ 0.5 እኩል ነው 50%፣ መ 2 25ኛ እኩል ነው 0.4 ነው የሚለን። ይሄ እንግዲህ እዚህ ጋር 2 25ኛ የሚሆነው 0.08 ነው። ይህም እንግዲህ 0.4 አይደለም ማለት ነው። ስለዚህ 2 25ኛ እኩል ነው 0.4 የሚለው የተሳሳተ ነው ማለት ነው። ስለዚህ መልሳችን መ ይሆናል ማለት ነው። መ ይሆናል። 19ኛ ጥያቄ ከሚከተሉት ውስጥ ከትንሹ ወደ ትልቁ በቅደም ተከተል የተቀመጠው የቱ ነው ነው የሚለው። ከትንሹ ወደ ትልቁ በቅደም ተከተል የተቀመጠው የቱ ነው የሚለን። ይሄ ማለት እንግዲህ ያው ቁጥሮችን መጀመሪያ ወደ አስርዮሽ እንቀይር፣ ወደ አስርዮሽ እየቀየርን በቀላሉ መስራት እንችላለን ማለት ነው። ስለዚህ ኖርማሊ 1/4 ማለት 0.25 ነው። 1/2 0.5 ነው። 3 አምስተኛ ማለት 0.6 ነው። 2 ሶስተኛ ማለት ደግሞ ይሄ 0.66 ያለ ይቀጥላል። ስለዚህ ከትንሽ ወደ ትልቁ በቅደም ተከተል እነዚህን ስናስቀምጥ በትክክለኛው የተቀመጠው 1/4ኛ፣ 1/2ኛ፣ 3 አምስተኛ እና 2 ሶስተኛ የሚለው መላይ ያለው የዚህ ጥያቄ ትክክለኛው መልስ ነው ማለት ነው። 20ኛ ጥያቄ ላይ ደረስን። 20ኛ ጥያቄ አንድ ተማሪ በሂሳብ ትምህርት ፈተና ከ30 18 ቢያመጣ በመቶኛ ስንት ይሆናል ነው የሚለው። ይሄንን ወደ መቶኛ ለመቀየር ወይም ይሄን ጥያቄ እንግዲህ ወደ መቶኛ ለመቀየር ምንድነው የምናደርገው? ተማሪው ያመጣው እንዴት ለጠቅላላ ወይም ለትልቁ ውጤት እናካፍላለን። ስለዚህ ተማሪው 18 ከስንት አመጣ? ከ30 አመጣ። ስለዚህ 18 30ኛ ሲባዛ በመቶ አድርገን እናመጣለን ማለት ነው። ስለዚህ 18 ሲካፈል ለ30 ሲባዛ በመቶ እናደርገው። ያው 18ን ለ30 ስናካፍለው 0.6 ይመጣል። ይህን በመቶ ስናባዛው 60% ይሆናል ማለት ነው። ስለዚህ 60% የሚለው የዚህ ጥያቄ ትክክለኛ መልስ ነው። ስለዚህ 60% የሚለው ለላይ የሚገኘው የዚህ ጥያቄ መልስ ይሆናል ማለት ነው። እሺ ወደ 21ኛ ጥያቄ ተሸጋገርን። አልማዝ ለአንደኛዋ 2 ሙሉ 1/4 ኪሎ ግራም ሙዝ ለሁለተኛዋ ደግሞ 3.75 ሙዝ ሰጠች።
አልማዝ ለሁለቱም ስንት ኪሎግራም ሙዝ ሰጠች ነው የሚለው። ይሄ እንግዲህ መጀመሪያ ላይ 2 ሙሉ 1/4 የሚለውን ወደ አስርዮሽ እንቀይረዋለን። ይሄም ስንቀይረው 2.25 ገደማ ኪሎግራም ይሆናል። ስለዚህ 2.25 ሲባዛ 3.75 ኪሎግራም ይሆናል ማለት ነው። ስለዚህ በቀላሉ አልማዝ የሰጠቻቸውን የሙዝ መጠን ለማወቅ 2.25 ሲደመር 3.75 እናደርጋለን። ይሄም ስንት ይሆናል ማለት ነው? ከምርጫችን ውስጥ ከሚገኙት ውስጥ 6.25 25 አራተኛ 6 4 25 ይላል። ስለዚህ 6 አንደኛ ነው። ስለዚህ 6 ኪሎግራም የሚለው የዚህ ጥያቄ ሐመር ውሃ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። 20 ሁለተኛ ጥያቄ 6 ሙሉ 2/5 ሲደመር 0.225 እኩል ነው ዳሽ ይላል ወይም ስንት ይሆናል ነው የሚለን። ስለዚህ ይሄም 6 ሙሉ 2/5 ሲደመር 0.225 ነው። ይሄም ኖርማሊ ወደ 6 ሙሉ 2/5 ማለት ያው ወደ 6.4 ይመጣል ሲደምሩት ማለት ነው። 6.4 ይመጣል። ምክንያቱም 6 ሙሉ 2/5 ስትሰሩት ወደ 2.4 ይመጣል። ስለዚህ 2.4 ሲደመር 2.225 ይሄም 6.625 አካባቢ ይሆናል። ይሄም እንግዲህ 6.25ን ወደ ክፍልፋይ ስናደርገው 5/8 አካባቢ ነው። ስለዚህ 5/8 ማለት ነው። ስለዚህ 6 ሙሉ 5/8 የሚለው የዚህ ጥያቄ መልስ ይሆናል ማለት ነው። ስለዚህ 6 ሙሉ 5/8 ሀሌታ ኋላ ያለው የዚህ ጥያቄ ትክክለኛ መልስ ነው። 23ኛ ጥያቄ 2.25 ሲቀነስ 1/25 እኩል ነው ዳሽ ነው የሚለን። ስንት? 2.25 ሲቀነስ 1/25። ስለዚህ ይሄንን ለመስራት ሁለቱንም ወደ ተመሳሳይ መቀየር አለብን። ወደ ተመሳሳይ ቁጥሮች መቀየር አለብን። ይሄም ወደ ኖርማሊ ወደ 10 አድርገን 25 ወይም ወደ ክፍልፋይ አድርገን መስራት መቻል ይኖርብናል ማለት ነው። ስለዚህ ይሄን ጥያቄ ለመስራት 2.25 እኩል ነው። ይሄንን ወደ ክፍልፋይ ስናደርገው 225 መቶኛ ይሆናል። 1/25 ማለት ደግሞ ያው በ25ን ወደ ተመሳሳይ ታህት እንዲኖራቸው እናደርጋለን። ስለዚህ 1/25 ወደ 4 ስንተኛ ይሆናል? በኖርማሊ በ4/4 እናባዛለን ማለት ነው። 4 መቶኛ ይሆናል። ስለዚህ 4 መቶኛ በቀላሉ እናገኛለን። ስለዚህ 2 ይሄ ማለት 2.25 ሲቀነስ 1/25 እኩል ነው 225 መቶኛ ሲቀነስ 4 መቶኛ ይሆናል ማለት ነው። ስለዚህ ይሄም 221 መቶኛ ይሆናል። ይሄም 221ን ለ100 ስናካፍለው 2.2 ይመጣል ማለት 2.21 ይመጣል ማለት ነው። ስለዚህ 2.21 የሚለው 2.21 የዚህ ጥያቄ ትክክለኛ መልስ ነው። ሐመር ውሃ ላይ ያለው ማለት ነው። ሐመር ውሃ ላይ ያለው የዚህ ጥያቄ መልስ ይሆናል። 24ኛ ጥያቄ ወይዘሮ አየለች 6 ኪሎ ግራም ሽንኩርት ገዛች። ወይዘሮ አየለች ከገዛቸው ውስጥ 3 ሙሉ 1/8 ኪሎ ግራም ተጠቀመች። ወይዘሮ አየለች ስንት ኪሎ ግራም ሽንኩርት ይቀራታል ነው የሚለው። ስለዚህ የተጠቀመችውን አስቀምጦልናል። የቀራት ምን ያክል ነው የሚለውን ነው ከኛ የሚጠበቀው ማለት ነው። ይህንንም ጥያቄ ለመስራት እንግዲህ ምንድነው 6 ሲቀነስ 3 ሙሉ 1/8 ነው። 6 ሲቀነስ 3 ሙሉ 1/8 አድርገን በቀላሉ የዚህን ጥያቄ መልስ እንፈልጋለን ማለት ነው። ይሄም 3 ሙሉ 1/8 ኪሎ ግራም ከ6 ኪሎ ግራም ላይ ነው የምንቀንሰው። ስለዚህ 3 ሙሉ 1/8 3 ሙሉ 1/8 ማለት እንግዲህ ኖርማሊ 3.125 አካባቢ ነው የሚሆነው። ይሄንን ስንሰራው ማለት ነው 3 ሙሉ 1/8 ምክንያቱም 3 እና 1/8 ማለት ነው 1/8 ኦሬዲ 0.125 አካባቢ ይሆናል። ስለዚህ 3 ሲደመር 0.125 ነው የሚሆነው። ስለዚህ 3.125 ይሆናል። ስለዚህ 6 ሲቀነስ ምንድነው የምናደርገው 3.125 እናደርጋለን። የዚህ ጥያቄ መልስ የሚሆነው እንግዲህ 2.875 ኪሎ ግራም የሚለው ነው። 2.875 ኪሎ ግራም የሚለው አንድ መልስ ነው። ስለዚህ ምርጫችን ውስጥ እንግዲህ ከተቀመጡ ውስጥ 23/8ኛ 27/8ኛ 2.875 ሁሉም መልስ ነው የሚለን። እዚህ ላይ ካሉት እንግዲህ
ስንሰራ እዚህ ላይ ከተቀመጡት የመጀመሪያው ሀሌቷ ላይ 23/8 ይላል። 23/8ን መጀመሪያ እናካፍልና ያለው 23/8 ስናካፍለው የሚመጣው 2.875 ኪሎ ግራም ልክ ላይ ያለው 27/8 ይላል። ይሄ ደግሞ 27/8 ከዚህ ጋራ እኩል የሚሆን ቫልዩ አይኖረውም ማለት ነው። ከዚህ ጋራ እኩል የሚሆን ቫልዩ አይኖረውም። ስለዚህ የዚህ ጥያቄ እንግዲህ መልሶች ሊሆኑ የሚችሉት ወይም መልስ ብለን የምንጠራቸው ሁለት ጥያቄዎች ወይም ሁለት መልሶች ናቸው ማለት ነው። ሁለተኛው ላይ ያለው ለዚህ ጥያቄ መልስ ሊሆን አይችልም። ስለዚህ ሀሌታ ውሃና ሐመር ውሃ የዚህ ጥያቄ መልስ ናቸው ማለት ነው። ሁለት መልስ ነው ያለው። እንግዲህ እንዲህ አይነት ነገሮች ይፈጠራሉ በጥያቄ ላይ። 25ኛ ጥያቄ 6 ሙሉ 1/4ኛ ሲባዛ 0.5 እኩል ነው ዳሽ ይላል። ሀ 8 25ኛ፣ ለ 31/8ኛ፣ ሐመር ውሃ 25/8ኛ፣ መ ሀና ለ መልስ ናቸው ይላል። ስለዚህ የዚህን ጥያቄ መልስ ለመስራት እንግዲህ ኖርማሊ 25ኛ ጥያቄ 6 ሙሉ 1/4ኛ ሲባዛ 0.5 ነው የሚለው። ስለዚህ ይሄም 25/4ኛ ይሆናል። ድብል ቁጥሩ ወደ ክፍልፋይ ስናደርግ ሲባዛ 0.5 ነው። ስለዚህ 25/4ኛ ሲባዛ 1/2ኛ ይሆናል። ይሄም 25/8ኛ ነው የሚሆነው። የዚህ ጥያቄ ትክክለኛው መልስ የሚሆነው ሐመር ውሃ ላይ ያለው ነው ማለት ነው። 25ኛ ጥያቄ ሐመር ውሃ ላይ ያለው የዚህ ጥያቄ መልስ ይሆናል። 25/8ኛ 25/8ኛ ማለት 3.125 ይሆናል ማለት ነው። 26ኛ ጥያቄ አንድ ደብተር ዋጋ የአንድ ደብተር ዋጋ 10 ሙሉ 3/5ኛ ነው። የ15 ደብተሮች ዋጋ ስንት ይሆናል ነው። ይሄን ጥያቄ እንግዲህ 10 ሙሉ 3/5ኛ እኩል ነው 53/5ኛ ነው የሚሆነው። ይህም 53/5ኛንም 53ን ለ5 ስናካፍለው 10.6 ብር ይመጣል ማለት ነው። ስለዚህ ለ15 ደብተሮች 10.6 ሲባዛ በ15 ነው የሚሆነው 159 ብር ይሆናል ማለት ነው። ስለዚህ መልሳችን ለ ይሆናል። ለመልሳችን ይሆናል ማለት ነው። 27ኛ ጥያቄ 0.25 ሲካፈል 1 ሙሉ 2/5ኛ እኩል ነው ዳሽ ነው የሚለን። ስለዚህ የዚህን ጥያቄ ይህን ጥያቄ ለመስራት እንግዲህ 0.25 ሲካፈል ለስንት እናደርጋለን? 1 ሙሉ 2/5ኛ የሚለው 7/5ኛ ነው። ስለዚህ 0.25 ማለት ወደ ክፍልፋይ ስናደርገው 1/4ኛ ነው። ስለዚህ 1/4ኛ ሲካፈል 7/5ኛ ይሆናል። ስለዚህ ይሄ ማለት 1/4ኛ ሲባዛ 5/7ኛ እናደርጋለን። 5/28ኛ የሚለው የዚህ ጥያቄ መልስ ነው ማለት ነው። ስለዚህ 5/28ኛ ሀሌታ ኋላ ያለው የዚህ ጥያቄ መልስ ነው። 28ኛ ጥያቄ አንድ ሯጭ 15 ኪሎ ሜትር ለመሮጥ 0.5 ሰዓት ይፈጅበታል ወይም ፈጀበት። ፍጥነቱን በሰዓት ስንት ኪሎ ሜትር ይሆናል ነው የሚለን። ይሄን እንግዲህ ፍጥነት ማለት ርቀት ሲካፈል ለጊዜ ነው ወይም ታይም ነው። ዲስታንስ ኦቨር ታይም ብለን የምንጠራው ማለት ነው። ስለዚህ 15 ሲካፈል 0.5 ይሆናል ማለት ነው። 0.5 ኪሎ ሜትር ፐር ሰከንድ ነው። ስለዚህ 30 ኪሎ ሜትር ፐር ሰከንድ ይሆናል ማለት ነው የዚህ ፍጥነት። ስለዚህ ለላ ያለው የዚህ ጥያቄ መልስ ነው። 29ኛ ጥያቄ ተማሪ አልማዝ ከ30 ጥያቄ ውስጥ 80 ብትመልስ ተማሪ አልማዝ የመለሰችው ስንት ማርክ ነው የሚለን። ስለዚህ በማርክ ለመቀየር 80% ማለት የ30ን 80% ነው የምንፈልገው ማለት ነው። ስለዚህ የ30ን 80% ኖርማሊ የተማሪ አልማዝ ከ30 ጥያቄ ውስጥ 80% ብትመልስ ተማሪ አልማዝ የመለሰችው ማርክ ስንት ነው የሚለው 80% የ30ን 80% ማለት ነው። ይሄ ማለት 0.8 ሲባዛ በ30 ነው የሚሆነው ስንት ነው? 24 ጥያቄዎችን ትመልሳለች ማለት ነው። ስለዚህ መልሳችን ይሆናል። 30ኛ ጥያቄ 9.986.201 በዚህ ቁጥር ውስጥ የአንድ የስንት ቤት ዋጋ አላት ነው የሚለው። በዚህ ቁጥር ውስጥ እንግዲህ ከአስሪዎች ነጥብ በኋላ ያለውን ሶስተኛውን አሃዝ አንድን ነው እየጠየቀን ያለው። ስለዚህ የዚህ እንግዲህ የሺኛ ወይም ሳውዘንድስ ፕሌስ አሃዝ ሆና እናገኛታለን ማለት ነው። ስለዚህ መላይ የምትገኘው የሺኛ ቤት የዚህ ጥያቄ መልስ ይሆናል። ስለዚህ መልሳችን ይሆናል ማለት ነው። ስለዚህ ይህን ይመስል ነበር እንግዲህ ዛሬ በክፍል 2 ይዤላችሁ የመጣኋቸው የሂሳብ ጥያቄዎችን በዚህ ጨርሻለሁ። በሚቀጥለው በሌላ የትምህርት አይነት እስክንገናኝ ድረስ ቸር ቆዩልኝ እላለሁ። በሚቀጥለው በሌላ ቪዲዮ በሌላ ትምህርት አገኛችኋለሁ። እስከዛ ድረስ ሰናይ ጊዜ ይሆንላችሁ።